ሰላም ሰላም እንዴት ናችሁ? የቲጂ ቤተሰቦች እኔ በእግዚአብሔር ይመስገን ሁሉ ሰላም ፈጣሪ ተመስገን። ዛሬ ደግሞ ከእንቅልፌ ስላልተነሳሁ ብር ብሎኛልና ለሱ ደግሞ ፊቴን ትንሽ ዋሽ ላደርገው ፈልጋለሁ። እሱ ደግሞ ምንድነው? ቀስል አንድ ማንኪያ ከግማሽ ቀስል አለኝ። አንድ ማንኪያ ከግማሽ ቀስል አደረኩበት ማለት ነው። እሱ ደግሞ አንድ ማንኪያ ከግማሽ። ይሄ ደግሞ ማር አለኝ፣ ንጹህ ማሩ ንጹህ ማር፣ ምንም አይነት ነገር የሌለው ንጹህ ማር፣ ምንም አይነት የሌለው ጽድት ያለ ማር። እሱ ደግሞ አንድ ከግማሽ ምን አደርግበታለሁ? ማር እስኪ ስኳር አለ ማር እውነታዊ ማር ስኳር እንዳይመስላችሁ እንዴት እንደሚጣፍጥ አንድ ማንኪያ ያደረኩበት። ከዛ ትንሽ አደርግበታለሁ አንድ ከግማሽ ማር አደረኩበት። ከዛ በደንብ መተዋለሁ ማለት ነው። እንዲዋሃድ በደንብ መተዋለሁ። እንዴት ደስ እንደሚል በሳምንት አንድ ጊዜ እንኳን ቢያንስ ትንሽ ውሃ ትንሽ ሳይበዛ ማሩ እያወደው እንትን እንዳይጠፋ ውሃ ማለት ነው። እንዲያዋህድልን ቀስሉና ማሩ ትንሽ ወፍራም ስለሆነ ማሩ ማለት ነው። አይቻት እንዴት እንደሚያምር ለቤቴ በደንብ እንመታዋለን። በደንብ እያዋሃድን በደንብ እንመታዋለን ማለት ነው። ለምን እኔ በዚህ እንደዚህ ላደርግ የቻልኩት አንደኛ ፊቴ ትንሽ ናት፣ ሁለተኛ ደግሞ ትንሽ ነገር ነበረኝ እንጂ ብዙ ነገር አይደለም። ሶስተኛ ደግሞ በጥብጠን መቀባት ወደውን ተቀብተን መድፋት እንጂ ማቆየት አይደለም። ትንሽ ነገር የፈለኩበት ምክንያት ማለት ነው። ግን በደንብ ይመታል እንትን እንዴ ማለት ነው። ከማሩ ጋር አንደኛ ማሩ ጋር በደንብ ይዋሃዳል፣ ሁለተኛ ደግሞ በደንብ ጥፍት እንዴ ሲዋሃድ ራሱ እየቀጠለ ይመጣል ማለት ነው። ራሱ እየቀጠለ መጣ፣ እየተዋሃደ ነው። እኔ በትልቅ እቃ መስራት አልፈልግም። ለዚህ በትንሽ ምን ይሰራል? ትልቅ እቃ ስላቀረበና ቃል ይሄ ማዚች በትንሽ ፕላስቲክ ተጣጣችሁ ለፊታችሁ ብቻ ሌላ ነገራችሁን አትቀቡ፣ ሰውነታችሁን አትቀቡ፣ ፊታችሁን ብቻ እንዴት እንደሚያምር ለቤቴ ሲያምር። ከዛ ማሬ ጽድት ያለች ማር ናት። ቢያንስ እንኳን በሳምንት ማለት ነው። ይሄ ደግሞ ቀስሉ ለብዙ ጊዜ ይሆናል። ይሄ እንደዚህ ባለ ጊዜ ብሎ ማለት ነው። ከዛ ምን አደርጋለሁ? ይጨናደርቃለሁ ውሃ ስላለው ጀናዳረኩኝ በደንብ መታሁት። እዩ ቸክላርገው ስላሴ እያችሁት እንዴት እንደሚያምር ደስማኝ ተንጠፈጠፈብኝ ልብስ ይላል። ቡርሽ ያላችሁ ሰዎች ደግሞ በጣም አሪፍ በቡርሽ ስቀቡት ነው። አትንጠባጠቡም ቡርሽ ካለ። እኔ ግን ተንጠባጠቡት። ስለዚህ ማድረግ ያለብኝ በእጅ መቀባት ማለት ነው። እጅ የመሰለ ነገር እኮ ግን ማርያምን ደስ ሲል መሬቴ
ግን ብዙ ነው ይሄ ለራሱ ማለት ነው። አንድ ማንኪያ ከግማሽ ያደረኩበት በጣም ብዙ ነው። አንድ ማንኪያ ብቻ ይበቃኝ ነበረ። ለምን እኔ ፊቴ ትንሽ ስለሆነች ነው። እኔ ፊት ብዙ እንትን ነገር አይደለም፣ ትንሽ ናት። እንደዚህ ብላችሁ አሁን ይሄን ተቀብታችሁ ቅቤያችሁን ተቀብታችሁ ወይባችሁን ሙቃችሁ ምናምን ዋው ቢዩቲፉል። ግን ወይባ የለም አለ። ግን እንደዚህ ስራ ቦታ ላይ ወይባ እየሞኩኝ አንድ ቀን እመጣላችኋለሁ። ነገሬ ነው ወይባ እየሞኩኝ። እኛ ጋር እኮ ወይባ እንዴት ደስ እንደሚል ደሴ ውስጥ ማለት ነው። ዋው እኔ በጣም ነው የምወደው ወይባ። የወይባ ጭስ አንደኛ ለፊት ጥራት ጥሩ ነው፣ ሁለተኛ ለሰውነት ጥሩ ነው፣ ለሰውነት ይሄ ወገብ ለሚያምን ምናምን እንደዚህ የሆነ ወገባችን በጣም የሚያምን ከሆነ ወይባ ቅቤያችን ተቀብተን ወይባ መሞቅ ደስ ይላል። ከዛ ይሄንን እንቀባለን። በቅቤ ተደርጎ ተለውሶ ይሄን ተቀብቶ ወይባ መሞቅ እንዴት ነው የሚያምርብኝ! ቆንጆ እኮ ነኝ አይደል? ከኔ በላይ ቆንጆ ምን አለ ማለት ነው። እስኪ አፍንጫ የሚቀባ እንዴ አለ ለምን ይቀርበታ? አፍንጫ እንደውም ትንሽ ረዘም ትላለች ስትቀባ ማለት ነው። ጎራዴት አይደለም እንደዚህ ነው። ታዲያ ለምንድን ነው ጎራዴት የምትለው? ጎራዴነቴን ታዲያ በአፍንጫ አይደለም ጎራዴት እያላችሁ ታዲያ ዝም ብላችሁ የምትል ከዚህ በላይ ማለታችን ምን ብቻ ነበር። ወደ ፀጉሬም ወደዚህ ደግሞ እንዲሄድም አልፈለግም። ለምን እዚህ ጋር ፀጉር ስላለ ያልተቀባበት ቦታ ደግሞ እናንተ ትነግሩኛላችሁ። አይን አካባቢ አልቀባም። ለምን አይን አካባቢ ተቀብቼ ባለፈው ዕለት አጣበቀኝ። እንትኑ ማሩ እንትን በሚልበት ሰዓት እንትን አለኝ፣ አይኔን እንትን አለኝ። የአይኔን ቀደል ያዘብኝ ነው። በዛ ምክንያት እንትን አለ ፈልግ። እንዴት ነኝ? አሪፍ ነኝ። አምሮብ ይቀራል። እዚህ ጋር በደንብ ይቀባል። እዚህ ጋር እሺ፣ በደንብ ትቀባለች። ለእናንተ ነው ለካ እኔ በመስታወት እያየሁ ስለሆነ መካም ማሳያ ያለብኝ እናንተ። እስኪ እዚህ ጋር ከንፈሬ ጋር ከገባ ደግሞ ማሩ ስላለ እያጣጣምኩ እበላዋለሁ ማለት ነው። ስለዚህ እያጣጣምኩ ከምበላው ዋው ማርያምን ሲያምር አልቀጠንም። በጣም አሪፍ ነው። አያችሁ ሰንደረላይ ትዕግስት ቆንጆዋ እንደዚህ ተቀብቼ እንደዚህ አምሮብኝ ፏ ብዬ አላመረብኝ። ገና ከሁሉ መቅለጥ ጀመረ ማሩ ማለት ነው። ትክክለኛ ማር ነው እውነት ለመናገር። የት ሀገር ማር እንደሆነ ግን አላውቅም። ቀሱም ቆንጆ ነው። አንዳንድ ጊዜ ዝም ብዬ በቀሱ ብቻ ፊቴን እታጠበዋለሁ። ብቻውን በደንብ አድርጌ እጄ ላይ አኮርፈውና ቀሱን ብቻውን በደንብ አድርጌ አኮርፈውና እታጠበታለሁ ፊቴን እንጂ የራሱ የፊት ሳሙናው እንትኑ አለ። እና አንዳንድ ቀን በስንት ቀን አንዳንድ ቀን ልብስ ላይ ተንጠለጠለ ይለቃል። በስንት ቀን አንዳንድ ቀን ዝም ብዬ እጠብ አደርገዋለሁ ፊቴን ማለት ነው። ጥቁር ካለ ምናምን እሱን ያስለቅቅልኛል።
አያምርም? እንደዚህ አድርጋችሁ የተወሰነ ደቂቃ አቆይታችሁ ከዛ ትጥብነት ተፈጥሯዊ የሆኑ ነገሮች ብናዘወትር ቆንጆ ከሌላ ነገር ውጭ ነው። አሁን ይሄ ተፈጥሯዊ የሆነ የራሳችን ውበታችን ነገር ትርድና እንዴት ያምራል! እንግዲህ አንድ ከግማሽ አንድና ግማሽ ለራሱ ትንሽ ናት ያደረኳት ማለት ነው። ይሄው እንግዲህ ብዛቱ እንዴት ዝም ብዬ ነው እኮ የምደራረበው እንጂ በስቷል። እንዲያችሁ አያምርም? ከዛ ቀይት እንደው መጥፈቅ ነገ ደግሞ መልሼ ደግሞ እንቀባባታለን። ማንኪያው ላይ ያለው ለራሱ ለምልጥር ሽን የሚሰጥለን እና ይደራረባል እንጂ እዛ ድርቅ ስትል አይ ምን አቦትኛል። እዚህ ጋር ተንጠልጥሎብኛል፣ ቦታ አምሮብኛል፣ ቆንጆዬ ነኝ። እንደዚህ ነው የዛሬ ለፊታችን የተቀባ ነው። ከትንሽ አሁን ስንት ሰዓት ነው? ለኔ ከአንድ ሰዓት ከሁለት ሰዓት በኋላ ታጠበዋለሁ። ይኸውም አሁን 2 ሰዓት አላቆየሁም። ከአንድ ሰዓት በኋላ ታጠበዋለሁ ማለት ነው። እና ያምረው አምሮብኛል። ቆንጆ አላገኛለ ቆንጆዬ ሴት ጎራዳ እኮ ነኝ አይደል? ስለዚህ አፍንጫዬን ትንሽ ረዘም እንዲያደርገው ፊቴን ትንሽ ረዘም እንዲያደርገው ቆንጆዬ እንዲያደርገኛ ወዳችኋለሁ።